ሴት አገልጋዮች ታዝበሃል ሲስ ድምጻቸው ሴቶች የሚያገለግሉ አንዴ ከወንድ በላይ ኮኖ ድምጻቸው የሚያወፍሩ ደግሞ የነሱ እኮ ይለያል እኮ። ለምን መሰለ በሴት ድምጽ ወንድሜ ጌታ እንደዚህ ይልሃል ቢሉት አይሰሙም ሰው። ስለዚህ ድምጻቸውን ያወፍሩና ያስፈራሩዋል። እገልሃለሁ ብሏል ይሏል፣ ትፈራለህ። በቃ እስቲ በስነ ስርዓት እንደ ሴት ለምን አያረጋትም? እንደ ሴት አሁን እንደዛ በዛ ድምጽ የወንድ ድምጽ አሁን አንዳንዴ የሷ ባል በሆን ብዬ ነው ያስባለሁ። ቤት ስገባ ባለቤቴ ትበላለህ እንዲህ ነው የምትለው። ቤት ገብታ የኔ ፍቅር ውዱ ባለቤቴ ፊልም ዛሬ ፊልም አሁን እንደዚህ ይባላል። ቆይ አሁን እስቲ እውነት ቤት ስገባ ድምጿ እንዲህ ነው የሚሆነው ብለህ ታስባለህ እንዴ? እና ሰው ቀለል እንዲል አድርጉት በቃ እንጂ አሁን እውነቴን ይጨንቀኛል። አሁን እዚህ ሶሻል ሚዲያ ላይ የማያቸው አንዳንድ ሴት አገልጋዮች ድምፃቸውን ስትሰማ እቤት እንዴት የሆኑ ልጆቿን ትንሿ ልጄ ትምህርት ቤት አትሄጂም እንደዚህ ትላለች። አሁን አይደለም እኔ አይመስለኝም እኔ እና አንዳንድ ጊዜ ሲምፕሊሲቲ ያስፈልጋል እኮ። ፌዝ ማለት እኮ እምነት ማለት እኮ ነው ፓስተርዬ። እኔ ግን የት ነው የሚሄደው የት እንደምንግባባ ራሱ እኔ የት በቃ ወይ ሊድ ነው ወደ ቤት በቃ ተወት ሲስ አይደለማ ከዛ ውጪ የለማ እኮ እምነት ማለት እኔ ተቋም ነው ያልኩ። ይኸውልሽ እስልምና የሚባል አለ አይደለ? ፕሮቴስታንት የሚባል አለ፣ ኦርቶዶክስ የሚባል አለ። እነሱን ያልኩ ማን የመሰረታቸው ከኔ የመጡት? ቤሊ ሃይማኖት የት እንደጀመረ ታውቃለህ ቤሊ? ፓስተር ሶፊን ልጠይቀው። ፓስተር የሆነበት ቸርች እንዴት ነው የተመሰረተው? እስከ ዛሬም ጥያቄ ነው። የት ቸርች ነው ፓስተር ነው? ተደዋውለን ጠይቀኛ። በቃ ችግር ነው ያለብህ ወንድሜ ልመልስልሽ። አዎ እኔ አሁን ሁልጊዜ የት ቸርች ነው? በቃ አሪፍ ጥያቄ ልመልስልህ። ወንድሜ መግባቸው ሰዎች አሉት ወይ ልመልስልሽ። ሾመው ምናምን የሚለው ነገር ጥያቄ ነው። ለዛ ነው አሪፍ ጥያቄ ነው። ችግር የለውም። የግል ቤት ነው ያለ ተከራይተህ ነው? አትሳቅ። ልመልስልህ ነው። ምን አገናኘው ፓስተር? ጥያቄ ነው ልመልስልህ ነው መልሱን። ቤት የራስህ ነው ተከራይተህ ነው? አይ ተከራይቼ ነው። በቃ ታዲያ ከኪራይ ሳትወጣ ስለኔ ህይወት ምን አጨነቀ? መጀመሪያ የራስን ጥያቄ መልስ። የቤት ኪራይህን መልስ መጀመሪያ። እሱ ጥያቄ ሳትመልስ ስለኔ በስጋ ማሰብ ራሱ ፓስተርና አይደለም። ያቺ ቪዲዮ ግን በጣም ነው ያሳቀችኝ። ይሄ ለነብይ ደምሳሽ ሲጸለይለት የነበረው ቪዲዮ የዛ ዕለት እኮ እኔ እኮ ቆርጬው ነው እንጂ እኮ ደምሳሽ ጮኋል እኮ። ሃይማኖት እኮ ከጊዜ በኋላ የመጣ አይደል? ኦኬ። ስለዚህ ሰው ለሃይማኖቴ እሞታለሁ ለሃይማኖቴ ልጋደል ምናምን የሚለው ነገር ሰው ለፈጠረው ነገር ነው ማለት ነው። አረ ፓስተር ያታጠንክሯ ቀለል አድርጋ አትጠይቅም እንዴ? እኮ ሰው ከፈጠረው ሰው ለፈጠረው ነገር ለምሳሌ ሰው የሆነ ነገር ይሰራል፣ ቤት ይሰራና ለቤቴማ ለርስቴማ እጋደላለሁ ይላል። ልክ እንደዛው ሃይማኖት ሰው የፈጠረው ነገር ከሆነ ሰው ለሰው ለፈጠረው ነገር ነው ወይ እንደሚሆነው? ለምሳሌ ከጌታ ዘንድ የተሰጠን እምነት ሃይማኖት የለንም? በእግዚአብሔር ማመን በእግዚአብሔር መታመን እኮ ከራሱ ለሰው ልጅ እኮ ከአምላክ የተሰጠኩ ነው። ኢኔሴንስ እምነት የሚለውን አይደለም ቀጥተኛ ትርጉም። ሃይማኖት ማለት ለምሳሌ እስልምና፣ ኦርቶዶክስ፣ ፕሮቴስታንት፣ ሐዋርያት፣ ጆቫ ምናምን የተለያዩ ማለት ነው። እነዚህ ማን የፈጠራቸው? የሌሎችን አላውቅም፣ ግን ክርስትና ከጌታ የተቀበልነው እምነት ነው። ምን ማስረጃ አለ? ከጌታ የተቀበልነው ሃይማኖት ነው። ለምሳሌ የእምነታችን ጀማሪና ፈጻሚ የሆነውን ክርስቶስን ተመልክተን ይላል እኮ የዕብራውያን። እኔ የእምነት አላልኩህም እኮ በተለምዶ ሃይማኖት የሚባለው ግን በቃ ሃይማኖት እኮ ፌዝ ማለት እኮ እምነት ማለት እኮ ነው ፓስተርዬ። እሱኛውን አይደለም አልኩና ለየውልህ እኮ ሃይማኖት ፌዝ የሚለውን ሳይሆን በተለምዶ ኦርቶዶክስ፣ ጴንጤ፣ ሙስሊም፣ ጆቫ ብለን የምንጠራው ነው ያልኩት። አንተ የምትለው ልክ ነህ። የግዕዙ ትርጉም ሃይማኖት የሚለው ከእምነት ጋር የተያያዘ እንደሆነ በደንብ እረዳለሁ። እኔ ያልኩ ግን በተለምዶ ሃይማኖቴ ጴንጤ ነው፣ ሃይማኖቴ ኦርቶዶክስ ነው፣ ሃይማኖቴ እስልምና ነው ብለን የምንለው ነው ያልኩት ነው እኮ። በተለምዶ ቢባል አሁን ከታች ረቂቅ አንድ ጥሩ ነገር ጽፋለች። ሃይማኖት ማለት ያው ኦልሬዲ አንድ ሰው የሚከተለው የትምህርት ማለት ነው አይደለም። እኔ እሱኛውን አልፈለኩም። ሃይማኖት በቃ ተቋማት። እሺ ተቋም ልበልልህ ላቅልልልህ?
ኦኬ ሪሊጅን እና ፌዝ የሚባለው ነው ፓስተር። ሪሊጅን እኔ ግን የት ነው የሚሄደው? የት እንደምንግባባ ራሱ እኔ የት በቃ ወይ ሊድ ነው ወደ ቤት በቃ ተወት ሲስ አይደለማ። ከዛ ውጪ የለማ እኮ እምነት ማለት እኔ ተቋም ነው ያልኩ። ይኸውልሽ እስልምና የሚባል አለ አይደለ? ፕሮቴስታንት የሚባል አለ፣ ኦርቶዶክስ የሚባል አለ። እነሱን ያልኩ ማን የመሰረታቸው? ከኔ የመጡት? እስቲ ጋይስ ከታች ያላችሁ ሰዎች ይሄን ነገር የሚመልስ ሰው አለ? አንተ ነው የጠየቁህ። እነሱ ምን ያርጉ? እነሱን ተዋቸው። አንተ ጋር ነው እኔ አሁን ለምሳሌ እስልምና ለምሳሌ ብትወስድ እስልምና በነብዩ መሐመድ ትምህርት ላይ የተመሰረተ ሃይማኖት ነው። ክርስትናን ለምሳሌ ብትወስድ ትምህርት ላይ እኮ ነው ሃይማኖቶች የሚመሰረቱ እኮ። እኔ ክርስትና አላልኩህም። ክርስትና አላልኩም። ክርስትናማ የክርስትና ሃይማኖት አለ፣ የክርስትና ሃይማኖት አለ፣ የእስልምና ሃይማኖት አለ፣ የተለያየ ሃይማኖቶች አሉ እንጂ እኮ ተቋም ብቻ ያለ እምነት እኮ አይቆምም እኮ። እኔ የጠየቅኩ የፈለኩት ሲስ እነዚህ ኦርቶዶክስ የሚባለውን ፕሮቴስታንት የሚባለው እስልምና የሚባለውን ማን የፈጠራቸው? የኔ የጀመሩት ካቶሊክ የሚባለውን ነው ያልኩ። እኔ እንጃ እኔ አላውቅም ፓስተርዬ፣ በእውነት አላውቅም። ከየት እንደመጡ አታውቅም? እስቲ አንተ የሆነ ፍንጭ ካለ እስቲ ንገረኝ አንተ። እስቲ ምን አይነት እኔም እኮ አጥቼ እኮ ነው የምጠይቅህ። እስቲ ወንድማችን ቤሊ ሃይማኖት የት እንደጀመረ ታውቃለህ? ቤሊ አይ ፓስተር ሶፊን ልጠይቀው። ፓስተር የሆነበት ቸርች እንዴት ነው የተመሰረተው? እስከ ዛሬም ጥያቄ ነው። እኔ የት ቸርች ነው ፓስተር ነው? ተደዋውለን ጠይቀኛ። በቃ ችግር የለም። አይ ፓስተርዬ፣ ለምን መሰለህ? አንደኛ የምትመገባቸው ሰዎች አሉ ወይ? አንተን ራሱ ከመገብኩ አነሰ እንዴ? አንተን ከመገብኩ አነሰ እንዴ? እኔ እግዚአብሔር ይወልኝ በህይወት መለሰልኝ። ፓስተርዬ የት ነው ቸርች ፓስተር የምታረገው? እኔ አባቴ ከራበ መግባለሁ ና። እኔ ፓስተር ሶፊ የት ነው ማለት ቸርች ፓስተር የምታረገው? ከራበ ና በላለሁ። ቤሊ ያለው ሊሰጥ ነው የገባው። ስለ ቃል ነው እኮ ማውራው ፓስተር። ቃል የት ነው የምትመገበው? አተ ሰውዬ ፓስተርዬ ምናምን አበለኝ ስፈልግ ወይዘሮ በላ አሁን በቃ ከራበና መግባለሁ አልኩ። በቃ ሌላ ከኔ ጋር ታውራ። እኔ ሁሌ ጥያቄ ስለሚሆንብኝ ነው ፓስተር። አንተ የራስህ ቆይ ጥያቄ ነው ያለብህ ወንድሜ፣ ልመልስልሽ። አዎ እኔ አሁን ሁልጊዜ የት ቸርች ነው? በቃ አሪፍ ጥያቄ ልመልስልህ ወንድሜ። መግባቸው ሰዎች አሉ ልመልስልሽ። ሾመው ምናምን የሚለው ነገር ጥያቄ ይሆንብኛል። ለዛ ነው። አሪፍ ጥያቄ ነው፣ ችግር የለውም። የግል ቤት ነው ያለ ተከራይተህ ነው? አትሳቅ፣ ልመልስልህ ነው። ምን አገናኘው ፓስተር? ጥያቄ ነው፣ ልመልስልህ ነው መልሱን። ቤትህ የራስህ ነው ተከራይተህ ነው? አይ ተከራይቼ ነው። በቃ ታዲያ ከኪራይ ሳትወጣ ስለኔ ህይወት ምን አጨነቀ? መጀመሪያ የራስን ጥያቄ መልስ። የቤት ኪራይህን መልስ መጀመሪያ። እሱ ጥያቄ ሳትመልስ ስለኔ በስጋ ማሰብ ራሱ ፓስተርና አይደለም የሚለው ጥያቄ። አንተማ በሳምባ ነው የምትበላውን። በቃ ሌላ ተጫወት። በቃ ወንድሜ እኔ አሁን ከዚህ አይደለም በስጋ ማሰብ ልክ ነው ፓስተር ሆነ። እኔ ሶፊ አይደለም በአጥንት አስብ ከፈለክ አንተ። እኔ ምን ላድርግ ታዲያ? እኔ ሶፊ አክብሮን እኛ ቤት እስከመጣ ድረስ እኔ ሲሳይ ጋር እኮ ነው የመጣሁት። የሚያስጨንቅ ነገር መች የሚያስጨንቅ ነገር ምን ያደርግልናል? ቁሬማ የሆነ ሰውዬ ነው ከእኔ የመጣው። እኔ ከሲሳይ ጋር ቢጫወት እዚህ ወንድሞቼ ጋር ለመጫወት እኔ ቅድም ሶፊ አንድ ነገር ተነስቶ ኢሚዲየትሊ አይምሮ ላይ የመጣው አንተን ነው። ለምሳሌ ስለ ዶክተር ምህረት ደበበ ተነስቶ የእስቲ ከዶክተር ምህረት ደበበ ፍልስፍና የሆነ ነገር ተናገር ልጅቷ። አረ ፓስተርዬ ቀይን ማጣቴ ነው፣ እየወደቀ ስልኩ የሆነ ቦታ ነው የሚመታኝ። አይዞ ባሚራ ታንቆ እና የዶክተር ምህረት ደበበ ፍልስፍና እስቲ ንገሪ ተብላ ስትጠየቅ ልጅቷ ጠፋባት። እኔ ፓስተር ሶፊ መጥቶ እስቲ የፓስተር ሶፊ ፍልስፍና ተናገር ተብዬ ብጠይቅ በጣም ካንተ የምወደውን ነገር አንድ ነገር ማለት እችላለሁ። ምንድን ነው እስቲ ሲሲ? ሰው ያለውን ነው የሚሰጠው የሚለው በቃ ያለው የሌለው ምን ይሰጥ? አሁን የሰውዬ ተፈጸመ የሚል ፕሮፋይል ይዞ የፓስተር ሶፊ አባባል ነው። ሰው ያለው እኔ አንዳንድ ሰው ምን መሰለህ ሲስ የሚያሳዝኑኝ፣ አሁን የሰውዬ የቤት ኪራይ ያለበት የቤት ኪራዩን ጥያቄ ሳይጠይቅ ረጅም ዘመን ፓስተር ሶፊ የነ ተሾሞ ብዬ ሳስብ ነው የምኖረው ይላል። የራስን ጥያቄ እየመለሱ መሄድ እኮ ይቀርማል እኮ።
አይቀር የራስን አንተ እኔ እንደውም ኪራይም ከሆነ እንኳን የ10,000 ተከራይተህ ከሆነ የ20,000 ለማድረግ መጣጣር ነው ያለብህ። ስለ ሰው ይወ ቁጭ ብሎ ይጨቃጨቀኛል። ግን ሶፊ እንትን አንዷ ያቺ ቪዲዮ ግን በጣም ነው ያሳቀችኝ። ይሄ ለነብይ ደምሳሽ ሲጸለይለት የነበረው ቪዲዮ የዛ ዕለት እኮ እኔ እኮ ቆርጬው ነው እንጂ እኮ ደምሳሽ ጮኋል እኮ። እንዴ ቆይ አይደለም የሚገርም እኮ ሰው ከእንስሳ ጋር የሚያጋባ መንፈስ ሲል እኮ ነው። ምን አውቃለሁ እኔ ምን እንደዛ ነው እባክህ። እና ግን አንድ ነገር ሲስዬ ሁሉ ጊዜ ነገራቸው ለአንተም ወዳጆች ምናምን ሲምፕልሲቲ በጣም ምርጥ ነገር ነው። ቀለል ብላችሁ ኑሩ፣ ህይወትን አታክብዷት። ስለ ሰው ህይወት፣ ስለ ሰው ኑሮ፣ ስለ ሰው ቢዝነስ መከራ የምትበሉ ሰዎች የግል ጉዳይ የላችሁም ወይ? ሰው እኮ የግል ጉዳይ አለው እኮ። እና በሰው ጉዳይ ላይ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 11 ይመስለኛል በራሳችሁ ጉዳይ ላይ አተኩሩ የሚለው እና በራሳችን ጉዳይ ላይ ማተኮር ጥሩ ነው። እንደዛ ነው የምለው። ግን እኔ ከሰው ጋር ቢቻል ከሰዎች ጋር በሰላም ኑሩ ነው እና በሰላም ብንኖር እኔ ያው ሲስ የሚመቸኝ የአንተ ሀሳብ ምን መሰለህ? የእኔ ፍልስፍና ሰው ላይ ሲደርስ አይቻላቅም ከሰው ጋር በሰላም ኑሩ የሚለው ይመቸኛል በእውነት አለቀ። አሁን ሰው ላይ ሲደርስ አይቻላቅም፣ የሰው ስም ስጠራ አይቻላቅም። ሲስ እኔ በማቀው እኔ ባየሁት ከሰው ጀርባ ምናምን ስትል አይቻላቅም። በቃ ራስን ሆነ ነው የምንኖረው። እንደውም ለምን ከሰው እኔ በጣም የሚደንቀኝ ልንገር፣ አንዳንድ ለወንጌል የቀኑ ሰዎች እንዴ ከነከሌ ጋር ትታያለህ ይላሉ። መጽሐፍ ቅዱስ እንደውም ከተና ከፈለክ እናንተ በጎች ሆናችሁ ሳላችሁ በተኩላዎች መካከል ትላካለህ፣ ትሄዳለህ። እንደውም ወንጌል ኑ የምትልበት አይደለም የምትሄድበት ነው እንደውም ካስፈለገ። እና ከሰው ጋር ህብረት ማድረግ እድር የሌለን ዕቁብ የሌለን ከዚህ ማህበረሰብ የተለየን ሰዎች አድርገው ሰዎችን የሚያስቡ ሰዎች አሉ። እና እኛ ከሰው ጋር በሰላም እንድንኖር ነው ሲስ ከአንተ የምወደው። በቃ ሊብራል ሆነ ከሰዎች ጋር በሰላም መኖር። ያለህን እውነት ትሰጣለህ፣ የሌሎችን እውነት ትቀበላለህ። ያለህን እውነት ትሰጣለህ፣ የሚቀበል ይቀበላል፣ የማይቀበል አይቀበልም። እና ስለ ኢየሱስ ብለህ አሁን ምን ሆነ መሰለ፣ በሃይማኖቶች ውስጥ ያሉ ጭቅጭቆች ከኢየሱስ ይልቅ ሰዎች ራሳቸው ጎልተው መታየት የሚፈልጉበት ሜዳ ሆኗል። ያ ማለት ምንድነው? ኢየሱስ ክርስቶስ በደሙ በመስቀል ላይ ያዳነውን ሰው በአፋቸው ይገላሉ። ቤተክርስቲያን ቁጭ ብለው እንዲህ ነው፣ ኃጢአተኛ ነው፣ እንደዚህ ሆኗል፣ እንደዛ ሆኗል እያሉ በደሙ የዳነውን ሰው በአፋቸው ይገላሉ ብዙ ሰዎች። እና ፈራጅ ለመሆን አይደለም። ዞሮ ዞሮ በጣም ቀለል ብለን እንኑር። ሃይማኖተኛም ብንሆን አገልጋይ ብንሆን የሆነ ብንሆን ሰው ነን እኮ። ኳስ እንጫወታለን፣ ስፖርት እንሰራለን፣ እንቀልዳለን፣ ሂውመረሶች ነን። ማስመሰል ብዙ ሰው ሴት አገልጋዮች ታዝበሃል ሲስ ድምጻቸውን ሴቶች የሚያገለግሉ አንዴ ከወንድ በላይ ከሆነ ድምጻቸው የሚያወፍሩ ደግሞ የነሱ እኮ ይለያል እኮ። ለምን መሰለ በሴት ድምፅ ወንድሜ ጌታ እንደዚህ ይልሃል ቢሉት አይሰሙም ሰው። ስለዚህ ድምጻቸውን ያወፍሩና ያስፈራሩሃል። እገልሃለሁ ብሏል ይሏል፣ ትፈራለህ። በቃ እስቲ በስነ ስርዓት እንደ ሴት ለምን አያረጋትም? እንደ ሴት አሁን እንደዛ በዛ ድምፅ የወንድ ድምፅ አሁን አንዳንዴ የእሷ ባል ብሆን ብዬ እኔ ያስባለሁ። ቤት ስገባ ባለቤቴ ትበላለህ እንዲህ ነው የምትለው ቤት ገብታ ቁም ነገር እቤት ገብታ የኔ ፍቅር ውዱ ባለቤቴ ፊልም ዛሬ ፊልም ይሰፋባል እኮ አሁን እንደዚህ ይባላል። ቆይ አሁን እስቲ እውነት እቤት ስገባ ድምጿ እንዲህ ነው የሚሆነው ብለህ ታስባለህ እንዴ? እና ሰው ቀለል እንዲል አድርጉት በቃ እንጂ አሁን እውነቴን ይጨንቀኛል። አሁን እዚህ ሶሻል ሚዲያ ላይ የማያቸው አንዳንድ ሴት አገልጋዮች ድምፃቸውን ስትሰማ እቤት እንዴት የሆኑ ልጆቿን ትንሿ ልጄ ትምህርት ቤት አትሄጂም እንደዚህ ትላለች። አሁን አይደለም እኔ አይመስለኝም። እኔ እና አንዳንድ ጊዜ ሲምፕልሲቲ ያስፈልገናል። አይ ቲንክ ቢዚ ነው መሰለኝ ሲስዬ፣ አንተን ስላየው ነው እኔም የመጣሁት። ሶፊ ታውቃለህ፣ በጣም ነው የምወድህ፣ በጣም ነው የማከብርህ። እኔም ስላየው አንተ ጋር የመጣው ሲስዬ በጣም ነው የምወድህ እና ባይ ዘ ዌይ
ቀለል ብለን እንኑር። ሲምፕል ሲቲ በጣም አሪፍ ነው። ፊኛ እንደተነፋች ወደ ላይ የምትወጣው ቀላል ስለሆነች ነው። ውስጧ አንድ ድንጋይ ካለ ወዳቂ ናት። ከፍ ማለት የምንፈልግ ከሆነ በውስጣችን በልባችን ላይ ያስቀመጥነውን ክፋት እንተወው። አንዳንዶች ሲያገኙኝ እጄ ላይ ታቱ አለ፣ እኔ ድሮ በጌታ ከመሆኔ በፊት የተሰራሁት እና ታቱን ሲያዩ አንተ ታቱ አለብህ ምናምን ይላል። እኔስ እጄ ላይ ነው። አፍ ላይ የተነቀሰውን ክፋት ተው፣ ልብ ላይ የተነቀስከውን ምቀኝነት ተወው። የኔስ በልብስ ይሸፈናል። ስለዚህ እንደሱ ቻው። ወዳለሁ ብዙ ልታናግረኝ ነው። እኔ ወደ ጂም ልገባ ነው እና መላው ኦርቶዶክሳውያን ቁልቢ የምትሄዱ ሐዋሳ የምትሄዱ መልካም መንገድ ይሁንላችሁ። ጸሎታችሁ ይሰማላችሁ። በሰላም ደርሳችሁ ኑ። በሰላም ያለ አንዳች አደጋ ከመኪናም ከጉዞም ከየትኛውም አይነት ተጠብቃችሁ እግዚአብሔር አምላክ በሰላም ከፋሚሊያችሁ ጋር ያገናኛችሁ። የሄዳችሁበት የልባችሁ ሐሳብ ሁሉ እግዚአብሔር አምላክ ያሰካላችሁ። እንኳን አደረሳችሁ ማለት ፈልጋለሁ። የምትናደዱ የምትበሳጩም እንኳን አደረሳችሁ እንዴት ትላለህ የምትል አንተንም እንኳን አደረሰ። ራስህ ለምን አልክ የምትለው ወዳለ ሲሲዬ ሶፊ በጣም ነው ሞድ ጌታን ከልቤ በጣም ነው ሞድ ማከብረ ተባረክ። እሺ ሶፊ ቻው። ኦኬ ዩ ጋይስ ሶፊ በአካል ራሱ ብታገኙት በጣም ቀለል ያለ ሰው፣ በጣም ደስ የሚል ለሰው ሪስፔክት ያለው ጌታ ሶፊ ቴንክ ዩ። ሲሲዬ ምን አጠፋው? የሚያስቀይም ነገር ተናገርኩ እንዴ? ጥያቄ ልክ አይደለም እንትን ነው አቤሊ። አሁን ለምሳሌ አንድ ሰው ጋር አሁን ለምሳሌ አንተን አስገብቼ አሁን ከታች አንድ ሰው ገብቶ ቤሊን ቢነካብኝ አልፈቅድለትም። ቤሊ በፍጹም በቃ እንግዳዬ ነው። አልነካውም እኮ እኔን አሁን የቸርች ነህ ምናምን ቢሉኝ እኮ አልቃወምም። ተቆጣ አልገባኝም። አይ ኖ አይ አንዳንድ የሚጠየቀ ነው። አሁን እኮ መመለስ አክቶት እኮ አይደለም እንዴ ቤሊ የልጅ አባት ነህ እንዴ ነገርኩም እንዴ? ሁለት ልጆች አሉኝ ብለህ ነበር እኮ። አይ በጣም ትላልቆች። አይ ሶስተኛ እኮ ተራርቀናል ማለት ነው። ሰሞኑ ሶስተኛው ለዛ ነው ቲክቶክ ላይ ትንሽ የጠፋከው። አይ ሲሳይ ሁለት ወንድ ልጆች እንዳሉ ነበር። ሰዎችን ግን በስጋ መገመት ቤት አለው፣ መኪና አለው፣ አውሮፕላን አለው ምናምን ከዛም ደግሞ ፓስተር ነኝ ደስ ይላል። ባይዘብ በዚህ አጋጣሚ ያላወቃችሁ ሰዎች ቤሊ የሶፍትዌር ኢንጂነሪንግ ተመራቂ ነው። ሶፍትዌር ኢንጂነሪንግ ነው የተማርከው ቤሊ? አይ ስለሱ አሁን ቆይ እስኪ በአካል እናወራለን ምን ስታተስ ላይ እንዳለ። አይ ቤሊ እንትን ይመስለኛል። አይ ስሜት የሆነ ካሜራ እንዳከፍት አንተ እንዳትሸወድ ቤሊ። አይ ለማንኛውም ሲሲዬ ሄኖክ እንደት ነህ? ሄኖክ ሰሞኑ በጣም ደግሞ ሌላ ርዕስ ሊነሳ እኮ ነው። እኔ ደግሞ እኮ የሚቀጣጠልብኝ ነገር አለ ቤሊ። ተለጥፈ ነበር ዛሬ። ሰላም ነው? በሰላም ነው? እኔ ኦልሬዲ እኮ ምን አውቃለሁ። ሌላ ቤት በየቀኑ ነው በየቤቱ የምለጠፈው እኮ ቤሊ። ምን ሆነ ነው? ምን ፌመስ ምን ይመረጥ እያሉ ነው? ኦልሬዲ እኮ እኔ ምን የማታው እንዲህ ቤት እንዴት አየው ቤሊ። በነገራችን ላይ ዩ ጋይስ ቲክቶክ ላይ እንደዚህ አይነት ውይይቶች ከመነሳታቸው በፊት ከዚህ በኋላ ቢቀርም ቢደረግም ባይደረግም አያገባኝም። ግን አንድ ነገር ተናግሬ ነበር የዛሬ 2 ዓመት ወይ 3 ዓመት። አብዛኛው ፕሮቴስታንቶች እየጠሩኝ ሲጠይቁኝ እንደውም ወደፊት ከተሳካልኝ ሉትራንን ከሪፎርመር ምናምን ሳላዋይ አልተውም ብዬ እንትን ብዬ ነበር። አሁን የትላንትናውን ውይይት ሳይ ዲስ ዋራይስ በቃ ሌላው ዓለም ላይ እኮ ያለ ነገር እኮ ምንም አዲስ ነገር አይደለም። ኤኒዌይ በጣም ደስ ብሎኛል። በትላንትና ውይይት በሐሳብ ነፃነት ማመን አለባችሁ ፕሮቴስታንቶችም። አሪፍ አልነበር ቤሌ ትላንትና ውይይት? አይ ትላንት አላየሁትም።
ፓስተር አሌክስ እና ሙሌ እኮ ውይይት አደረጉ። እዛ አለ ተብሎ ሰምቻለሁ፣ ግን አላየሁትም፣ አልተመቸኝም። ፓስተር አሌክስ አሁን በነገረ ድነት ላይ ውይይት ጥሪ ጠርቷቸዋል ፕሮቴስታንቶችን። አሌክስ ጋይ ይጣራል፣ ጀርባው ይጠናል። አሌክስ ምን አጠፋ? አይ አንዳንድ የሚናገራቸው ነገሮች የወንጌል አማኝ አይመስሉኝም። እስቲ ወደፊት እናየዋለን። ምን አሁን ወርዶ ፌዝ የወርዶ ፌዝ አማኝ እኮ ነው። ወርዶ ፌዝ ደግሞ እንትን እኮ ነው። እንግዲህ እስቲ ዊልሲ ለምን ካዶሽ ወርዶ ፌዝ የፕሮቴስታንት እንትን አይደል እንዴ? ትምህርት አይደል እንዴ? እንደሱ ብለህ ነው የምታምነው? ከማስረጃ አለ? አዎ። ምን ማስረጃ አምጣስት? ብዙ ፓስተሮች ወርዶ ፌዝ የሚያምኑ ሰዎች እና ዮናታን ጨምሮ ብዙዎችን ላመጣልህ ይችላል። ወይ ወርዶ ፌዝ አሁን የካውንስሉ መተዳደሪያ ደንብ ላይ ወርድ ኦፍ ፌዝ የሚባል ትምህርት ወይ ምናምን የካውንስሉ ትምህርት ነው የሚባል አለ። ሰምተሃል እኮ አይደለም? ነውም አይደለም ተብሎ አልተጻፈም እኮ። ለምሳሌ ጃፒ ፕሮቴስታንት አይደለም። ጃፒ አላልኩም ብሏል እኮ። ወርድ ኦፍ ፌዝ እኔ አላልኩም፣ አላስተማርኩም። ማን ኢዝ ስፒሪት የሚለውን አላስተማርኩም ብሏል። አይደለም ወርድ ኦፍ ፌዝ እኮ ማን ኢዝ ስፒሪት ብቻ እኮ አይደለም እኮ። ወርድ ኦፍ ፌዝ አለው ብዙ ነገር አለው። ግን ብዙ ነገር አለው። ስለዚህ የፕሮቴስታንት ነው ምናምን የሚለው ነገር ዝም ብሎ ልክ አይደለም እኮ የወርድ ኦፍ ፌዝ እምነት ተከታዮች አሁን ፓስተር አሌክስ ፕሮቴስታንት አይደለም፣ ኦፊሻሊ የወርድ ኦፍ ፌዝ እምነት ተከታይ ነኝ ብሏል። እንደዛ የሚባል የለም ፕሮቴስታንት። አሁን በዲኖሚኔሽን ደረጃ ካል ከሚታወቁ አሉ እኮ። ስለዚህ ቆይ ፓስተር አሌክስ ፕሮቴስታንት አይደለም እንደዛ የሚባል አሁን ዲኖሚኔሽን ኢቭን ካውንስል ውስጥ አለ እንዴ? ወርድ ኦፍ ፌዝ እኮ ነገርኩህ እኮ ቤሪ። ለምሳሌ ፓስተር አሌክስ እኔ ወርድ ኦፍ ፌዝ ሙቭመንት ቲቺንግን ሙሉ ለሙሉ እቀበላለሁ፣ በዚህ ጉዳይ ማንም ሰው ከፈለገ ይሞግተኝ ብሎ ትላንትና ሙግት ሁሉ ገብቷል። ፓስተር አሌክስ እኮ የግለሰብ አቋም ነው እኮ በግለሰብ አቋም ነው። እሺ እኮ በግለሰብ ደረጃ ይሞገታል። አይ ወደ ክርስትናው ትምህርት አልመጣም ካለ በቃ እንደ ሌላ ቤተ እምነት እናየዋለን። ለምን ትናንትና ጭራሽ እኮ እሱ ራሱ እኮ ነው አሁን እኮ የተሻለ ቮይስ አግኝቶ የወጣው እኮ የፓስተር አሌክስ ትምህርት እኮ ነው እኮ። ማን ነው ቮይስ ሰጪው? ማን ነው ቮይስ ሰጪው? በጣም ያነሳቸው ጠንካራ የመጽሐፍ ቅዱስ ክፍሎች ያነሳ ቮይስ ሰጪው ማን ነው ነው የምልህ። ከየት ቤተ እምነት ነው ቮይስ የሰጡት? ኦዲየንሱ ማን ነው እንዴ? ኦዲየንሱ እዚህ ያለው ነው፣ እዚህ ያለው ማህበረሰብ ነው። እና እዚህ ያለው የሚናገረው በሙሉ ትክክል ነው። አንተ ትምህርት ባመጣ አንተ ቆይ አንድ ነገር ልጠይቅህ። ወርድ ኦፍ ፌዝ ቲቺንግ ቆይ ካዶሽ ወደ አንተ ልሂድሽ ነው ወይ? ሲሶ ሰላም ብያቸዋለሁ። ሰላም አለው ለካዶሽ እንዴት ነህ? ደህና ነህ? በጣም ባይዘመይ አንተና ሶቨርን በጣም ነው የምትመቹኝ። እግዚአብሔር ምስክሬ። አንተና ሶቨር በቃ ትክክል ፊት ለፊት ግልጽ ናችሁ። አንተና ሶቨር ቅዱስ የሚባለው አንድ አካውንት ራሱ የምትጠቀሙ ይመስለኛል። እኔ የምልህ ካዶሽዬ ወርድ ኦፍ ፌዝ ቲቺንግ ሄሬሲ ነው ሄሬሲ አይደለም? ጽፌያለሁ እኮ በኮሜንት ላይ። በቮይስ እንስማ ብዬ ነው። ሄሬሲ ነው ሄሬሲ አይደለም? ፕሮቴስታንት ነን ብሎ ክሌም ያደረጉት እንጂ እነሱ ፕሮቴስታንት ነን ይላሉ እንጂ እናንተ አሁን ፕሮቴስታንቶች ደግሞ እነሱ ፕሮቴስታንት ናቸው አትሉም አይደል? ካውንስሉም የእምነት እንቅስቃሴ ተቀባይነት እንደሌለው ካውንስሉም በየእምነት መግለጫ ላይ ሲያስቀምጡ የተወገዘ ትምህርት እንደሆነ ፕሮቴስታንቶችን እንደማይወክሉ ተናግረዋል። እዚህ አጋጣሚ በጣም ነው የምወድህ ማከብርህ። ቴንክ ዩ። እሺ ኤኒዌይ እኔ የምልህ የመጨረሻ እኔ እኮ ሁሌ አንተ ማስታወስ በምን እንደሆነ ታውቃለህ? ምን ልትል እንዳሰብክ ስለገባኝ እኮ ነው። እሺ ለሶስት እኮ አብረን የአገልግሎቱን ዘመን ልታነሳ ነው። ለሶስት እኮ አብረን አገልግለናል እኮ
እንግዲህ አንተም ከቸርች ግን ተመለስክ፣ ንስሐ ገባ ሲስ እኔ መጀመሪያ የት ሄድኩ? አይ አትጋጭ ከቸርች ጋር ለመሰለ ከግለሰብ ይሻላል ከእግዚአብሔር ቤተክርስቲያን እኔ አሁን አንተ ማትመልሳቸው ብዙ ጥያቄዎች አሉ። እሺ ዩ ጋይስ በድጋሚ በጣም ቴንኪው። መልካም ቀን፣ መልካም ምሽት። እግዚአብሔር ይፈቅድና ብንኖር በድጋሚ እስክንገናኝ ድረስ ደህና ቆዩልኝ።